ይሄን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው። እኔስ ብሞት እንዴት ነው አንተ የምትሞተው? እሺ እኔ ልሞት? ትላንትና እኮ ሲከታተሉን ነበረ። ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ። እነዚህ ሰዎች ፈጣሪ አዳነን እንጂ ሙሉ በሙሉ ጨፍጭፈውን ገለውን ለመሄድ ነበር እቅዳቸውና አላማቸው። አላሰረችም፣ ግን ደግሞ ጭንቅላቱ ላይ ነው የተጫወተችበት። መቅደስ ከምታስበው በላይ በጣም ተራቃሚ የምትችል አይነት ሰው ናት። የት ነው የሚገኘው? ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል። እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል። ቤቷ ውስጥ ቁጭ ብለን እያወራን ጎረቤት እንድጠብቀን ነግረናት ከኛ ሸሽት እየሮጠች ያመለጠች ሴት ናት። አቶ ዘለቀ የት ነው ብዬ ግን ለሁሉም የምትናገረው ነገር ከተማ ሄዷል፣ ከተማ ልታከም ሄዷል ነው። አንተ ልጅ ግን ታፈቅረኛለህ ሲጀምር? ወይ እባክሽ ተረጃቸው። እንደዚህ አይነት ህይወት ውስጥ አትኖርም ነበር። ባላኮ የነጠጠ ሀብታም ነው። እሱ እንኳን የሚያኖረው ገንዘብ እንደዚህ አይነት ህይወት ያን እናውቅ ነበረ። ስለዚህ መቅደስ ባለትዳር አይደለች እንዴ? መቅደስ ለእናንተ ነው። ምን ማለት ነው ለእናንተ ነው ማለት? ከወጣም በኋላ ጎረቤት ነበረ ጠብቃሉኝ ያለችው፣ ግን ጎረቤትም ላይ የለችም። ከዛም በኋላ ሰፈር ማቃቸውንም ሰዎች ጠይቄ ነበረ። ማንም ያያት ሰው አልነበረም። አሁን ለራሳችሁ ራሱ አላቅም፣ አስጊ ነው። አንተ ምን ነገር ተውና አርፋችሁ ተቀመጡ። ብቻ አላቅም ላዩ ላይ ይጸዳዳልና ራሱ ነው አቅም። እዛ ስቴፕ ላይ ነበር የሆነ ሰዓት ላይ 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። ካሜራው ታቸው ተቀየሩ። ተቀመጥ። ሰዎች ይከታተሉኛል ብሎ እየፈራ ነበር መሰለኝ። ወደኋላ ወደፊት እየተገላመጠ ነበር ሲያወራ ነበር። ከዛ በኋላ በደንብ ስናጣራ እሷ የሄደችበት መኪና ያላችሁትን እንግዳ ይዘት የመጣ መኪና ነው። የሆነ ነገር እሷም ጋር ፊት ማውራት አልፈልግም እኔ። ሞተሩን ለብቻው ነው ይዞ ለሚሄድ እንትን ያለው? አዎ ሞተሩን ብቻውን ነበር ይዞ ለሚሄድ የሞከረው። እኛ ይበላሽብሃል፣ መንገድ ላይ እንደዚህ ይሆናል፣ ሽፍታም ሊኖር ይችላል ምናምን ብለን መቅደስ ደውልላት ነበር። ስደውል ስልክ አታነሳም እሷ። ረጅም ሰዓት ደወልኩ ስልክ አታነሳም። በዛ ምሽት የተበላሸ መኪና ጫካ ውስጥ አይታችኋል ብዬ ማናቸውም ጫካ ውስጥ ምንም አይነት መኪና አላዩ ነበር። ከተማ ላይ የሚፈልጉት ሰዎች እንዳሉ ትንሽ ጉዳት ሊደርስበት እንደሚችልና አብሶ ወደ ጫካ የምትገባ ከሆነ ማታ ላይ ሃርድ ነው። ያን ነገር ለማስረዳት ሞከርኩኝ። እሱ ግን እምቢ አለ። እዚህ ከተማ ወላጆቹ እዚህ ከተማ እንደሆኑ ነገ ወደ ገጠር እንደሚገባ በተደጋጋሚ ጊዜ ፎቶን እንድናይና ብዙ ፎቶች ነበር የላከችኝ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እዚሁ ነው የምንገኘው። እዚሁ ትንሽዬ መንደር ውስጥ ትንሽዬ ከተማ ውስጥ ነው የምንገኘው። ከብዙ ነገሮች ጋር እየተጋፈጥን ወንድማችንን በመፈለግ ውስጥ ነው የምንገኘው። በትናንትናው ቪዲዮ እንደነገርናችሁ አንዳንድ ያገኘናቸው ማስረጃዎች ነበሩ። እነዛን ማስረጃዎች ተከትለን የእነዚህን ሰዎች ማንነት በተለይ ግራ ያጋባችንን እቺ ልዑልን የተቀበለችውን ሴት ማለትም የመቅደስን ማንነት ለማጣራት ሙከራዎችን እያደረግን ነበር። በዛም መሃል ከዛም በኋላ የተፈጠሩ ነገሮች ነበሩ። ዛሬ ግልጽ እናደርግላችኋለን። ምን ላይ ነው የደረሳችሁት ብላችሁ እንግዲህ ትጨነቃላችሁ። ቪዲዮ ለመቅረጽ እውነት ለመናገር አመቺ ሁኔታ ላይ አይደለንም ያለ ነው። በቻልነው አቅም ለእናንተ መረጃዎችን ለማድረስ የእናንተን ጭንቀት ለማቅለል ያህል ነው እንጂ አሁን ያለንበት ሁኔታ በፍጹም ቪዲዮዎችን ለመቅረጽና ወደ እናንተ ለመድረስ የሚያስችለን ሁኔታ ላይ አይደለም የምንገኘው። እንደምትመለከቱት ያገኘንበት ቦታ ላይ ጉራንጉር ቦታ ላይ እየገባን ነው እየቀረጽን የምንገኘው። ምክንያቱም አመቺ ያው ቤትም ለማግኘት ቤትም ውስጥ ለመቅረጽ አመቺ ቦታዎችም ላይ ሆቴሎችም ላይ ለመቅረጽ ምቹ አይደለም። ለመጠቃት
ራሳችንን ፊት ለፊት ማውጣት ነው የሚሆነው። እንደዚህ አይነት ቦታዎች ላይ ለቀርጸን ወደ እናንተ እያደረስን ነው የምንገኘው። ተመልካቾቻችን ምን ላይ ነው የደረስነው? ምሽት ላይ አስደንጋጭ የሆነ ነገር ተፈጥሮብን ነበር። አስደንጋጭ የሆነ ከሞት ነው የተረፍነው። እውነት ለመናገር ተመልካቾቻችን ምንድነው የተፈጠረው አደጋ ምንድነው? ያንንም የምንነግራችሁ ይሆናል። በተጨማሪም ሌሎች ያገኘናቸው ማስረጃዎች መረጃዎችም አሉ። እነዛንም ለእናንተ የምናሳውቃችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። እሺ አቡሽ፣ እውነት ለመናገር አሁንም ካንተ ጋር ያለኝን ቆይታ ከመጀመሪያ በፊት እጅግ በጣም አመሰግናለሁ። በዚህ መልኩ በዚህ መጠን ትተባበረናለህ ብዬ በፍጹም አላሰብኩም ነበር። ምክንያቱም የማናውቀው ከተማ ላይ ነው የተገኘ ነው። ራስን አደጋ ላይ ጥለህ በዚህ መጠን ከኛ ጋር የተሽለኮለክ ከኛ ጋር እያመለጥክ ለመርዳት እንደዚህ ህይወትን አሳልፈ ለመርዳት በተለይ ማታ የተፈጠረውን ነገር ካየሁ በኋላ ሙሉ በሙሉ ከኛ ጋር ለመስራት ከኛን ለማገዝ ዝግጁ እንደሆንኩ ነው የተረዳሁትና ለዚህ እጅግ በጣም አመሰግናለሁ። ምንም አይደለም። በዛ ላይ እናንተ የከተማው ልጆች ስላልሆናችሁ ያው እኔም ባላግዛችሁ ትልቅ ችግር ውስጥ ትገባላችሁ በሚል ስለሆነ ችግር የለውም። እሺ ያው ማውራት ያለብን አዳዲስ ነገሮች አሉ። በትናንትናው ዕለት መቅደስ ቤት ውስጥ እንግዲህ ስለ መቅደስ በትክክል ያላወቅናቸው ነገሮች አሉ። የከተማው ማህበረሰብም በጭምጭምታ የሚያወራቸው ግን ይሄ የምትታማበት ነገር አለ። እዛ እንግዲህ መኖሪያ ቤቴ ነው ብላ የምትኖርበት የሽፋን ቤት እንደሆነ የማህበረሰቡ በሹክሹክታም እንደሚያወራ ነግረኸኛልና ሌሎች በደንብ የተትረፈረፉ ነገሮች እንዳሏት ያንን ቤት ግን ለሽፋን እንደምትጠቀምበት ነግረኛል። እዛ ቤት ውስጥ ካደረግነው ቆይታ በኋላ ብዙ ነገሮችን ለማውራት ፈቃደኛ አልነበርክም። በእርግጥ እዛ ቤት ውስጥ ያንን ቆይታ አድርገን ስንወጣ መቅደስ ጎረቤት እንድጠብቀን ነበር የነገርናት። ስንወጣ ምንድነው የተፈጠረው? እስቲ ንገረን ተመልካቾች። ከወጣም በኋላ ጎረቤት ነበር ጠብቃሉኝ ያለችው፣ ግን ጎረቤትም ላይ የለችም። ከዛም በኋላ ሰፈር ማቃቸውንም ሰዎች ጠይቄ ነበረ። ማንም ያያት ሰው አልነበረም። ስራ ቦታውም ሄደን ጠይቀን ነበረ። ስራ ቦታውም ላይ አልነበረችም። እንግዲህ የት እንደተሰወረች እንግዲህ ማንም ያውቅ የለም። አዎ ተመልካቾቻችን፣ እንግዲህ ጥርጣሬያችንን ይበልጡን እንድናጠናክር ያደረገን ነገር ይሄ ነው። በትላንትና ሁለት መቅደስ ጋር ቁጭ ብለን ብዙ ነገሮችን ከተጨዋወትን በኋላ በእርግጥም በሷ ፊት ማውራት ያልፈለገው ስለሷ ሚስጥር የሆኑ ነገሮች እንዳሉ ተረድታለች እና በአይኗም እዛ እኔ ብቻዬን ነው ማውራት የምፈልገው በሷ አጠገብ ማውራት አልችልም ሲል በአይኗ ስትቆጣው ነበር፣ ስታስፈራራው ነበርና በመከራም ከቤት እንድትወጣ ካደረግን በኋላ ጎረቤት እንድትጠብቀን ነበር የነገርናት። ከዛ በኋላ ግን በፍጹም ስልኳም አይነሳም፣ አንዴ ይዘጋል፣ አንዴ አይነሳም፣ ይበራል። ቴክስቶችንም ለማድረግ ሞክረን ነበር፣ እነዛምንም ቴክስቶች አልመለሰችልንም። እንግዲህ መቅደስ ከአይናችን ተሰውራለች ማለት ነው። ልዑልን እንደ እንግዳ ተቀብላው ከአንድ ወር በፊት ተደዋውለው ከዛ በኋላ ደግሞ ከሳምንት በፊት እዚህ መጥቶ የተቀበለችው ሴት የነገረችን መረጃ ልክ እንዳልሆነ አረጋግጠናል። ስለዚህ ከኛ አይን መሰወሯ በልዑል መጥፋት ላይ እጇ እንዳለ ሙሉ በሙሉ የሚያሳይ ነገር ነው ይሄ። ስለዚህ በቻልነው አቅም መቅደስን ለማግኘት ከወንድማችን ጋር እየተሯሯጥን ነው የምንገኘው። ምንድነው ስለ መቅደስ እዛ ቤት ውስጥ ሆነን ልትነግረኝ ያልፈለግካቸው ነገሮች ነበሩና እነዛ ነገሮች ምንድን ናቸው? መቅደስ ሲጀመር እዛ ቤት ውስጥ የምትኖረው ለማስመሰል ከሰፈሩ እና በአካባቢ ሰዎች ያው የመንግስት ሰራተኛ የሚኖረው ህይወት ይታወቃልና በዛ ደሞዝ የማገኘው ገንዘብ ይሄንን ያክል ህይወት ነው የሚያኖረኝ ብላ ለማስመሰል ነው እንጂ ዋናው ከተማ ላይ ትልቅ ቤት እንዳላት ሌሎች ብዙ ቢዝነሶች እንዳሏትም ሰምቻለሁ። ምክንያቱም እንደዛ ባይሆን ኖሮ እንደዚህ አይነት ህይወት ውስጥ አትኖርም ነበር። ባላኮ የነጠጠ ሀብታም ነው። እሱ እንኳን የሚያኖረው ገንዘብ እንደዚህ አይነት ህይወት ያን እናውቅ ነበረ። ስለዚህ ውሸቷን እንደነበረ መጀመሪያም ብዙ ሰው ያውቃል፣ ገንዘብ እንዳላትና እዚህ ቤት ውስጥ ለማስመሰል እንደምትኖር። ከዛም ውጪ ከባለስልጣኖች ጋር እዚህ ብቻ ሲሆን ከተማ ካሉ ባለስልጣኖችም ጋር
የሆነ ግንኙነት እንዳላትም ይጠረጠራል። ትገናኛለች። ያው እሱ ነገር ከተማው ነው እንጂ የከተማው ሰው ስለሚያወራ ነው እንጂ እኔ ሰምቼ አይደለም። ግን ያው እነዛ ትላልቅ ባለስልጣናት ጋር የምትሆን ሴትዮ እንደዚህ አይነት ቤት ውስጥ አትኖርም። ምናልባት ከአንተ ጋር ትገናኛላችሁ እና በተለያየ አጋጣሚዎች ስራም ትሰጣለች፣ አንዳንድ ነገሮችንም ታወራላችሁ፣ ትገናኛላችሁ። መገናኘት እድሉ አለ ከሷ ጋር። ከተማ ውስጥ ማትሆንበት አጋጣሚ አለ? ምናልባት ከከተማ ወጣ ረጅም ጊዜ ቆይታ የምትመለስበት ሁኔታዎች ምናምን አሉ? ረጅም ጊዜ እንደዛ ታደርጋለች። ያው የት እንደምትወጣ አንተም ምንም አድርገህ እንድትጠይቅ አትችልም። ግን ወይ ፊልድ ሊሆን ይችላል ምናምን ብለህ ታስባለህ። ብዙ ጊዜ እሷ ጋር የሆነ ጉዳይ ኖሮ ምናምን ራሱ ብትሄድ አብዛኛውን ጊዜ አታገኛት። ያው የሆነ ጸሐፊዎቿ ወይ እዛ ጋር ያሉ ሰዎች ምናምን ስትመጣ ምናምን ትደውልላችለች ይሏል። ከዛ በኋላ ሰው ስትመጣ ራሷ ትደውልላለች እንጂ አንተ በፈለከው ሰዓት ልታገኛት አትችልም። በጣም ጥሩ። ባለቤቷ ማን ነው የሚባለው? አቶ ዘለቀ ምን አይነት ሰው ነው? አንተም እዚህ ተወልደህ ነው ያደረገው። አቶ ዘለቀም የዚህ ከተማ ተወላጅ እንደሆነ ሰምቻለሁና ምን አይነት ሰው ነው አቶ ዘለቀ? አቶ ዘለቀ በጣም በከተማው የሚፈራ ትልቅ የሚከበር ሰው ነበር። ባለሀብት ነው፣ ነጋዴ ነው። ብዙ ነገሮች ይነግራል። እሱም ጋር ብዙ ጊዜ ሰራ ነበር። አንተ እሱ ጋር ትሰራ ነበር? በቋሚነት ሳይሆን የተለያዩ እቃዎች ሲመጡ ምናምን እሱ ጋር አግዘዋል። ወይም በማውረድ ምን በማለት በመላላክ እሱንም አግዞ ነበር። አሁን ግን የት እንዳለ እስካሁን ድረስ ምንም የምናውቀው ነገር የለም። ምን ያህል ጊዜ ሆነ? ምክንያቱም አቶ ዘለቀ እንዳልከኝ በጣም ቱጃር ሰው ነው፣ በጣም ሀብታም ሰው ነው። ከተማው ላይ ቁጥር 1 ሀብታም የሆነ ሰው ጥራ ቢባል ማንኛውም ሰው ሊጠራው የሚችለው የዘለቀን ስም ነው። በዚህ መጠን ሀብትና ንብረት ያለው ሰው ድንገት መሰወሩ ትንሽ የአካባቢውን ሰው እንዴት ነው ጥያቄ እንዲያነሳ ያላደረገው? ምንስ ብላ አሳምናችሁ ነው? እሷ ያ ብዙ ሰው እንደዚህ ጠይቋታል። እኔም በቅርብ ጠይቄያት ነበረ አቶ ዘለቀ የት ነው ብዬ። ግን ለሁሉም የምትናገረው ነገር ከተማ ሄዷል፣ ከተማ ልታከም ሄዷል ነው። ግን እዚያ የሚመላለሱ ሾፌሮች፣ ነጋዴዎች አሉ። እነሱ እንኳን ሄደን ጠይቀው የት ነው ሲሏት ለመናገር ፈቃደኛ አይደለችም። በምንም ነገር ልናገኝ አልቻልንም እና ማንም አያውቅም የት እንዳለ እንኳን። እሺ ይሁን። አሁን እነዛ ከዚህ በፊት ረጅም ጊዜ ነው የጠፋው አይደል? እሱ በጣም ረጅም ጊዜ ሆኗል። በጣም ጥሩ። እንግዲህ ረጅም ጊዜ ቢጠፋም የነበረው የሚታወቁ ናቸው። እሱ የነበራቸው ትንሽ ከተማም ከመሆኑ አንፃር እሱ የነበራቸው ሀብቶች፣ ንብረቶች የሚታወቁ ናቸውና እስቲል አሁንም እሱ በቀጠራቸው ሰራተኞች፣ እሱ ማኔጅ ያደረጋቸው በነበሩ ሰዎች እጅ ላይ ነው ያሉት እነዚህ ሀብቶች፣ ሱቆቹ፣ መኖሪያ ቤቶቹ። ስለዛ የምታውቀው ነገር አለ? አዎ የሱ የነበሩ ቦታዎች ሱቆች ነበሩት፣ ቤቶች ነበሩት፣ ሆቴሎች ነበሩት። ነገር ግን አሁን አንድ ቦታ ላይ ሱቅ ነበረው፣ የልብስ ሱቅ። እሱ ቦታውን ተቀይሮ ኤሌክትሮኒክስ ቤት ሆኗል። በዛ ላይ አብዛኞቹ የሱ ሰራተኞች የነበሩ ሰዎች እዚሁ ከተማ ሰዎች ነበሩ። አሁን እሱ ከጠፋ በኋላ ግን ከየት እንደመጡ ማናቃቸው ሰዎች ናቸው እዛ ቦታ ላይ እየሰሩ። ለምንድን ነው እንዲወጡ የተደረጉት ከነዚህ ሱቆች? ምናልባት እዛ ላይ ተቀጥሮ የሚሰሩ ሰዎች፣ የምታውቃቸው ሰዎች የነገሩህ ነገር አለ? አዎ የሰማነው ነገር ቀጥታ እሷ አባረረችን። ምክንያቱም ምንም ነገር አልሰጠችንም። ያው ከተባረሩም በኋላ እኛም ጋር ገብቶ እየሰሩ ያሉ ሰዎችም አሉ እንጂ ምንም ምክንያት አስረድታ ምናምን ያስወጣቻቸው ሰዎች የሉ። እኔ እቺን ሴት እንዴት ልረዳት እንደምችል ግራ እየገባኝ ነው የሚገኘው። ምክንያቱም እንግዲህ አቶ ዘለቀ ማለት እዚህ ከተማ ላይ ቱጃር የሆነ ባለቤቷ እንደነበረ ከዓመታት በፊት ብዙ ሰዎች ሲያወሩም ሰምቻለሁ። እሱም በትክክል ነግሮኛል። እንዴት ነው ይህ ሰው ድንገት ተነስቶ ጠፍቶ እሷ ብቻ ለሕክምና እንደሄደ የምታውቀው? ሰዎች እንዲጠይቁት፣ ወዳጆቹ፣ ጓደኞቹ እንዲጠይቁት ፈቃደኛ አይደለችም። የት ሆስፒታል እንደተኛ፣ የት ሆስፒታል እየታከመ እንዳለ ለመናገር ፈቃደኛ አይደለችም። ያን ሁሉ ሀብት የነበረው ሰው ምንም እንኳን ብታጣ ምን አይነት በሽታ ቢኖር ነው ለውጭ ሀገር ሄዶ ሊታከም ተሸጠ ምናምን ቢባል እንኳን በቂ የሆነ ትርፍ ገንዘብ እና ሀብት የሚኖረው ሰው ነው አይደል? ከነበረው ሀብትና ንብረት አንፃር በጣም ብዙ ሰዎችን፣ እሱ ብቻ አይደለም ብዙ ሰዎችን ማሳከም የሚችል ሀብትና ንብረት ያለው ሰው ነው። እንዴት ነው እሷ
ያ ሁሉ ሀብትና ንብረት የነበረው ባለቤቷ በዛ መልኩ ታመመ እንኳን ቢባል ጥቂት ሀብቶቹ ጥቂት ንብረቶቹ ለሕክምና ተሸጡ እንኳን ቢባል እንደዚህ አይነት ቤት ውስጥ እንዴት ነው ልትኖር የምትችለው? እቺ ሴት ሙሉ በሙሉ ማህበረሰቡ ትኩረቱን ከሷ ላይ እንዲያነሳ ያደረገችው ዘዴ ነው ይሄ። እንደዚህ አይነት ቤት ውስጥ ያን ሁሉ ሀብት ያለው ባል አግብታ እንደዚህ አይነት ቤት ውስጥ መኖሯ እኔን እያስገረመኝ ነው የሚገኘው። በዚህ መጠን አቅዳ ይሄ እንደዚህ አይነት ማህበረሰብ ላይ እየተጫወተች ከሆነ እጅግ በጣም የሚገርም ነው። ከሷ ጀርባ አሁን እሷን መጠራጠር ከጀመርኩ እንግዲህ ቀናት ተቆጥሯል። ከዛ ንግግር በኋላ በተለይም እሱን ካገኘሁት በኋላ እሱን እና እሷን ፊት ለፊት አስቀምጬ ለማናገር ከሞከርኩ በኋላ እና እሷ ስለሷ ከሰማሁት ነገር አንፃር ከሌሎችም ሰዎች ስለሷ ከሰማሁት ነገር አንፃር እሷን መጠራጠርና ወንጀለኛ ማድረግ ጀምሬያለሁ። እስቲ ማታ ስለመጡት ሰዎች እናውራ። ማታ ድንገት አንተ ወደ ቤት እንድትሄድ ፈልጌ ነበር። ለምንድን ነው ወደ ቤት ለመሄድ ፈቃደኛ ያልሆንከው? አንተ ቪዲዮ ላይ ወደ ቤት እንደምትሄድና ከተማዬ ነው እኔ ምንም ችግር የለውም እያልከኝ ነበር። መልሰህ ደግሞ ወደ ቤት ለመሄድ ፈቃደኛ አልሆንክም። ለምን ነበር? እሷም የተጠራጠርኳቸው ነገሮች አሉ። ምክንያቱም እጆ ትልቅ እንደሆነ ነግሬሃለሁ። ገንዘብ አላት፣ ስልጣን አላት፣ ኮኔክሽኖች አሏት። ስለዚህ ምን ልታደርግ እንደምትችል አታውቅም። ያው ከእናንተም ጋር የህግ አካላቶች ስላሉ እናንተ ጋር ብሆን ምንም አይነት ጉዳት አይደርስብኝም ብዬ ስላሰብኩኝ ነው ከእናንተ ጋር ያመሸሁት። ሌላው እናንተም ነገር አሳስቦኝ ነው። በማታውቁት ሀገር ላይ የሆነ ነገር እንኳን ብትሆኑ የሆነ ነገር እንኳን ቢያጋጥማችሁ የት መሸሸግ እንዳለባችሁ ወዴት መስወር እንዳለባችሁ ስለማታውቁ እኔ ከተማውን ስለማውቅ በደንብ ስለማውቅ ጉራንጉሩን ድረስ ስለማውቀው እኔ አስመልጣችኋለሁኝም ብዬም ስላሰብኩኝ ነው። በጣም ጥሩ። ማታ ምንድን ነው የተፈጠረው? እንግዲህ ማታ ራት እየበላን በነበረበት ሰዓት ሆቴል ማደር ስለሌለብን ከዛም በኋላ በነበሩን ንግግሮች እሱንም ስላመን ነው ስለተረዳ ነው እኛን ለመርዳት ፈቃደኛ ስለሆነ እሱ ያዘጋጀው ቤት ነበር የሄድነው። ከዛ ባልታሰበ ሁኔታ ራት እየበላን በነበረበት ሰዓት ላይ ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ። እነዚህ ሰዎች ፈጣሪ አዳነን እንጂ ሙሉ በሙሉ ጨፍጭፈውን ገለውን ለመሄድ ነበር እቅዳቸውና አላማቸው። ያንን የተረዳሁት ልክ የመጀመሪያው ሰው ገንጥሎ ሲገባ ቀጥታ ዱላውን ነው የወረወረውና አንደኛውን ጓደኛችንን አንደኛውን የሥራ ባልደረባችንን ግንባሩን አገኘው። እኛ ብዙ ባንሆን እኛ ራሳችንን ለመከላከል የያዝናቸውን መሳሪያዎች ባንጠቀም ኖሮ ገለውን ነበር በእርግጠኝነት። በእርግጥ ነገሮች እንዲከፉ አልፈለግንም። ሰዎች እንዲሞቱ አልፈለግንም። የመጡት ሰዎች ሞተው ቢሆን ኖሮ እዚህ ጋር ቁጭ ብለን አናወራም ነበር። የሆነ ነገር ብናደርግ ታስቦበትም የተላከው ወይ እኛን ሙሉ በሙሉ እንዲያጠቁን ወይ ደግሞ እኛ በስሜት ተገፋፍተን የሆነ ነገር እንድናደርግ ነበር። ግን እግዚአብሔር ይመስገን ከጎኔ የነበሩ ወንድሞቼም ያንን ነገር መቆጣጠር ላይ ፎከስ አድርገው፣ ምክንያቱም ያው ከተማችን ላይ አይደለም ያለው ሀገራችን ላይ ብንሆንም ሰዎች እኛን ለማጥቃት በጣም ቀላል ይሆንላቸዋል። የማናውቀው ከተማ ነው። ስለዚህ ጥንቃቄ ማድረግ ስለነበረብን ነገሩን እንዲያልፍ ማድረግ ስለነበረብን ያው መሳሪያውን ወደ ሰዎቹ አልተኮስንም፣ ግን ልንተርፍ ችለናል ከአንደኛው ወንድማችን መጎዳት ውጪ። እነዚህ ሰዎችን እንግዲህ አይታቸዋል። ከዛ በኋላ እኛ ራሳችንን ለመከላከልና እነሱን ለመያዝ ሙከራዎችን አድርገናል። ግን ያዩትን ነገር ሲያዩ ፈርጥጠው ሮጠዋል። ታውቃቸዋለህ? እነዚህን ሰዎች ከዚህ በፊት ምናልባት ከተማው ላይ አይታቸው ታውቃለህ? ከተማው ላይ እንደዚህ አይነት ሰዎች አይቼ አላውቅም። ብዙ ጊዜ ያው የመንገድ ኃላፊ ስለሆነ ከተማ ያው ብዙ ሰዎች ሊመጡ ሊያልፉ ምናምን ይችላሉ። ያው በየቀኑ የተለያዩ ሰዎች ከመናኸሪያ ምናምን ሊመጡ ይችላሉ። እንግዲህ አዳዲስ ሰዎች ናቸው እንጂ የሚሆኑት የከተማው ሰዎች እንዳልሆኑ በእርግጠኝነት አውቃለሁ። ወይ ምናልባትም ጫካ ላይ ነገር ያለው ትናንትና ሽፍታዎች አሉ ብያለሁ። ያው እነዛም ሽፍታዎች ሊሆኑ ይችላሉ። ወይ እነሱም ካልሆኑ ደግሞ አሁን እኔም ስጋት የሆነው
መሳሪያ ያላቸውን ሰዎች ደግሞ ድጋሚ ሊላክ ይችላል ብዬም ስለሰጋው ወይ ያለንን ነገር ለማጣራት ነው ብለህ ታስባለህ? ምክንያቱም እነሱ ወይ አደጋ ለማድረስ ወይ ደግሞ እነሱ ላይ አደጋ አድርሰን እኛ በፖሊስ ቁጥጥር ስር ውለን በአካል መጉደል ወይ ደግሞ በህይወት መጥፋት ዘብጥያ እንድንወርድና ነገሩን እንድናቆመው የተፈለገ ይመስለኛል። ተመልካቾቻችን እኔ እንደ ቀልድ አይደለም እየነገርኳችሁ ያለሁት ያለንበት ጭንቀት እውነት ልነግራችሁ አልችልም። ማናቀው ከተማ ውስጥ ጉራንጉር ለጉራንጉር እየተሯሯጥን ነው የምንገኘው። ሰዎች እኛን ለማጥቃት በእንደዛ አይነት መጠን ምን የሚያካክል ዱላ ይዘው ሲመጡ እኛ ራሳችንን ለመከላከል ያደረግንበት የወሰድነው እርምጃ እጅግ በጣም በጥንቃቄ ባይሆን ኖሮ አሁን እዚህ ጋር ቁጭ ብለን አታዩንም ነበር። ምናልባትም የወንድማችንን ፍለጋም ይሰናከል ነበር። እያንዳንዱ እርምጃችንን በጥንቃቄ ነው እያደረግን ያለነው። አሁንም ቢሆን እነዚህ ሰዎችን ማን እንደላካቸው ከየት እንደመጡ እንደርስበታለን በእርግጠኝነት። በእርግጥ በጣም ድንጋጤ ውስጥ ስለነበርን ሰዎቹን ለመያዝ ሙከራዎችን አድርገን ነበር፣ ግን ርቀን ማሯሯጥ አልቻልንም። ምክንያቱም የነሱም አሯሯጥ ወይ እንድንከተላቸው የመገፋፋትም አይነት ይመስል ነበርና በጣም ነው የሮጡት። አንደኛው ወረወረ፣ በሩንም የገነጠሉበት መንገድ በጋራ ነው። በጣም በፓወር ነው የመቱት። በሩ ወዲያው ግንጥል አለ። ከዛ በኋላ ደግሞ የመጀመሪያው ዱላ ሲወረወር አንደኛው ወንድማችንን አገኘው። ከዛኛ መሳሪያ እንትን ስንል የሮጡት አሯሯጥ እንዲህ ነው ልላችሁ አልችልም። በእርግጥ አሯሩጠናቸዋል፣ ግን ማታ ነው ኦልሞስት 4 ሰዓት ምናምን ይሆናል። ስለዚህ እኛንም አደጋ ውስጥ የሚከት ነገር እንዳይሆን በሚል ተመልሰን ወደ ነበርንበት ቤት ተመልሰን ገባን። ከዛ በኋላ በጥንቃቄ እንግዲህ ሳንተኛ ነው ያደርነው። ከዛ ሌላ ቤት ደግሞ አመቻችቶ ወንድማችን ወደዚህ ቤት እንድንመጣ አደረገ። እኔ እነዚህ ሰዎች እንደርስበታለን በእርግጠኝነት። ሌላው ልትነግረኝ የፈለከው ነገር እንዳለና በተለይ ከመቅደስ ባለቤት ጋር በተያያዘ አንዳንድ የምታውቀው ነገር ሊኖር ይችላል ብለህ ያሰብካት የመቅደስ ዘመድ እንዳለች ያቺም ሴት በፍቅረኝነት ካንተ ጋር ግንኙነት እንደነበራትና 3 እና 4 ወራት እንደቆያችሁ ነግረኸኛልና እሷን ልጥራልህና ልትነግረህ የምትችል ነገር ይኖራል ብለኸኛል። ስለዚህ እስቲ እሷን ጥራልኝና እዚሁ ቅርብ አካባቢ ነው የምትገኘው? እዚሁ ቅርብ ነው። ስለዚህ እሷን ጥራልኝና ምናልባት የመቅደስ ዘመድ ስለሆነች እንደነገርከኝ መቅደስ የሆነ ነገር ስትፈልግ እሷ ጋር ስለሆነ የምትደውለው ልናገኝ የምንችለው ነገር ይኖራል። ስለዚህ እስቲ እሷ ጋር ደውልልኝና ትምጣና የሆነ ነገር እናውራት። እንግዲህ ተመልካቾቻችን ወንድማችን አቡሽ ወይኗን ይዞልን መጥቷል። ወይኗ ማለት የመቅደስ የቅርብ ዘመድ ናት። ያው ግርግሮች ተፈጥረው ነበር። ያንን ግርግር ለእናንተ ማስተላለፍ ስላልፈለግን ነው። ከሱም ጋር ስለጨረሱት በደንብ አውርተው ስለጨረሱት ከኛ ጋር ለማውራት ፈቃደኛ ሆና ነው የተቀመጠችልኝ። እንግዲህ ነግሮሻል እሱ ማለት ለምጠይቅሽ ጥያቄ ፈቃደኛ ሆነሽ ትክክለኛ መልሶችን ለመመለስ ዝግጁ ነሽ? አውቃለሁ እኮ ማለት አፈቅራለሁ፣ ግን ይሄን ያህል ደግሞ ህይወቴን አደጋ ላይ የሚጥል ነገር አሳልፌ እሰጣለሁ ማለት ደግሞ አይደለም። ወይኔ እሸት፣ ይሄ ሁሉ ሰው እኮ በአንቺ ተስፋ ነው አርጎ እዚህ የተቀመጠው። ቆይ አንተ ታፈቅረኛለህ እንዴ ሲጀመር? ወይኗ ይሄን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው። እኔስ ብሞት? እንዴት ነው አንተ የምትሞተው? እሺ እኔ ልሞት? ትላንትና እኮ ሲከታተሉን ነበረ እኮ። ምንም አታደርግም እኮ አንተን አይደለ? እኔ እሺ ይሄን ነገር አሳልፌ ከሰጠኝ ነው ህይወት ትገለናለች። አንተ ለራስ ብቻ ነው እንደምታስበው። ከዛ ሀገር እንወጣለን፣ ከከተማ እንወጣለን። እኔ ከሷ ማምለጥ አልችልም። ትሰማኛለህ? ማለት እኔ እንዴት ነው እሺ ህይወቴን አደጋ ላይ አውቃለሁ፣ አፈቅራለሁ። እሺ ስላፈቀርኩ አንተ መጫወቻ መሆን አለብኝ? እሺ መኝኝ እኔን ምንድን ነው እንድነግርህ የምትፈልገው? ይኸውልሽ እኔ ቀለል ያሉ ጥያቄዎች ነው ያሉኝ። አንቺን በፍጹም የሚነካ ነገር፣ አንቺን በፍጹም የሚጎዳ ነገር አይደለም። ደስ ይበል እንድነግረው አይደል የምትፈልገው? እሺ አመሰግናለሁ። ናደር እንደነገርኩሽ በዚህ 2 ቀን ውስጥ በጣም ከፍተኛ የሆነ ችግር ውስጥ ነው ያለ ነው። ለህይወታችን አስጊ በሆነ ሁኔታ ውስጥ ነው ያለ ነው። እንደምታየው ጉራንጉር ለጉራንጉር እንግዲህ እየተሯሯጥን ነው የምንገኘው። የመጣንበት የራሳችን የሆነ ጉዳይ አለ። ያንንም ነግሮሻል። አንድ ወንድማችን ጠፍቶ ነው ወደዚህ የመጣ ነው። ወደዚህ እንግዲህ እሱ ሲጠፋ ደግሞ እሱ ወደዚህ ሲመጣ የተቀበለችው መቅደስ ናት፣ ያንቺ ዘመድ። ስለዚህ ግልጽ ያልሆኑልን ነገሮች አሉ። ስለ መቅደስም ስለ ወንድማችን መጥፋትም ግልጽ ያልሆኑልን ነገሮች አሉ። እስከ
ህይወቱን እስከ መስጠት ድረስ ነው እየተባበረን ያለው ወንድማችን። ስለዚህ እንዳይጎዳ እንዳይሞት የምትፈልጊ ከሆነ የሆነ ነገር ልትነግሪኝ ይገባል። ለምን ቴክስት ያገኝ ልታጠቃን እየሞከረች ነው የምትገኘው። ትናንትና 8 እና 9 የሚሆኑ ሰዎችን ልካ እኛ የሆኑ ነገሮችን ራሳችን ለመከላከል እርምጃዎችን ባንወስድ ኖሮ ጨፍጭፈውን ገለውን ለመሄድ ነበር የመጡት እነዚህ ሰዎች። ከነዛ ሰዎች ከሟቾቹ መሃል ደግሞ ዛሬ ወይ ያለቀስሽ ነበር። ከሟቾቹ መሃል እኛ እንግዲህ ሊያጠቁት ከመጡት ሰዎች መሃል ደግሞ እሱም አንዱ ነበር። እንዴ ምን አለ? ምን ነው አማረትክ እንዴ? ማለት እኮ ያ እንዳይሆን የምትፈልጊ ከሆነ ይኸውልሽ እህቴ፣ ያ እንዳይሆን የምትፈልጊ ከሆነ ንገሪኝ። እሺ አሁንም እኮ በነገር እሱ ምንም ዋስትና የለውም። ትገኛለች፣ ታጠፋለች። ከዚህ ሀገር እንወጣለን አልኩሽ እኮ። ወይ ነው የት ነው የምንሄደው? መቅደስ የማታውቀው ሀገር የት ነው የምትሄደው? ችግር የለውም። መቅደስ ከህግ በላይ አይደለችም። ይኸውልሽ መቅደስ ከህግ በላይ አይደለችም። መረጃዎች ማስረጃዎችን ማግኘት ስላልቻለ ነው እንጂ በእጇ ነው። ይኸውልሽ ምንም በእጇ ነው በምኗ ነው የሚባል ነገር የለም። ማንም ከህግ በላይ መሆን አይችልም። ወንጀል እየሰራ የፈለገውን ነገር እያደረገ መቆየት አይችልም። ልንገርሽ አንድ ነገር ከዛን ትይዟታላችሁ የሆነ ነገር ልላ አልችልም። ምክንያቱም ምን ያህል አቅም እንዳላት ስለማቅ አይደለም። እናንተ ልትይዟት የትኛውም የህግ አካል ሊይዛት አይችልም። ገንዘብ ደግሞ ምንም ማሸነፈው ነገር የለም። ዛሬ ብታሳስራት እንኳን ነገ መውጣት የምትችል ሰው ናት። ስለዚህ አሁን ለራሳችሁ ራሱ አላቅም አስጊ ነው። አንተ ምን ነገር ተውና አርፋችሁ ተቀመጡ። ደግሞ ካሜራውስ ምን ይሰራል? ጭራሽ ካሜራ ፊት እንዴት ነው ነገርሽ? እኛ ነገርሻለሁ ከህግ አካላት ጋር አብረን እየሰራን ነው የምንገኘው። ማንም ደግሞ ህግን በገንዘብ መግዛት አይችልም። ማንም ሰው ከህግ በላይ የሆነ ሰው የለም። እኛ ትልልቅ ወንጀለኞችን በሰሩት ስራ እንዲጠየቁ አድርገናል። እንኳን ተራዋን መቅደስ እንደምታስቢው ወንጀለኛ ከሆነች እንደምታስቢው አይነት ሴት ከሆነች ስለሷ አንዳንድ ነገሮችን ንገሪ። ካንቺ ምን ፈልገው በቃ ግን አላቅም። ካሜራውን አጥፉልኝ። እንደዛ ከሆነ እኔ መሞት አልፈልግም። በፍጹም ፊትሽ አይታይም። ካሜራው ለመረጃና ለማስረጃ ስለሚጠቅመን መቀረጽ አለበት፣ ግዴታ ነው። እንዴ ድምጼን ማጣቀው ይመስላል። መቅደስ እኮ ናት። እስከ መቼ ነው አንቺ እሷን ፈርተሽ መኖር የምትችይው? አላቅም። ምናልባት እድሜ ልክ ከሱ ጋር እንድትለያይ ያደረገችሽ እሷ ናት አይደል? እስከ መቼ ነው መስዋዕት ለፍቅርሽ እስከ መቼ ነው በዚህ መጠን በፍርሃት እየሸሸሽና እሷን እየፈራሽ መቆየት የምትፈልጊው? አንዲት ተራ ሴት ናት ልንገርሽ። አንድ ቤቷ ውስጥ ቁጭ ብለን እያወራን ጎረቤት እንድትጠብቀን ነግረናት ከኛ ሽሽት እየሮጠች ያመለጠች ሴት ናት። በዚህ መጠን አንቺ አይምሮ ላይ በዚህ መጠን ሁሉንም ነገር በገንዘቧ መግዛት የምትችል አይነት ሴት አይደለችም። አንድ ተራ ሴት ናት። እኛ የምናውቃት መቅደስን። አንቺ የምታውቂው ነገር ካለ ንገሪንና የህግ አካላት አሉ፣ ማድረግ ያለብን እናደርጋለን። ወደ ጥያቄ ልሂድ። ከመቅደስ ጋር ግንኙነታችሁ ምንድን ነው? በቃ ዘመድ ነን። እኔና እሷ ዘመድ ነን። ከዛ በተረፈ ደግሞ ማለት የምታደርጋቸውን ነገሮች ያውቃሉ፣ ግን ለማንም ሰው መናገር አለች። ምክንያቱም ትገለኛለች። ወደዚህ ከተማ እንድትመጪ ያደረገችሽ እሷ ናት። ስራ ታሰራሽ ምናምን እሷ ናት። መቅደስ እንደሚባለው አሁን እየኖረች ያለችው ኑሮ በትክክል የእሷን ህይወት የሚወክል ነው? በትክክል የእሷን ህይወት የሚያሳይ ነው? ትክክለኛ ህይወቷ ነው የምትኖረው ኑሮ? ለምሳሌ ቤቷን ሄደን አይተነዋል። በትክክል የእሷን አቅምና ኑሮ የሚያሳይ ነው አይደለም? ማለት እሷ ማለት እኮ አዲስ አበባ ውስጥ በጣም ብዙ ቤቶች ያላት ህንፃ ያላት ሴት ናት። ይሄ አንተ የምታየው ማንነት አይደለም። እሷ ያላት ሙሉ ማንነቷ አንተ የምታውቃት ማንነቷና እኔ የማውቃት ማንነቷ የተለያየ ነው። እሷ ራሷ እንደ ስስት መቀየር የምትችል ሴት ናት። ሲጀመር መቅደስ ነው ህንፃ ያላት አዲስ አበባ። እርግጠኛ ነሽ? እንደውም በቅርቡ ከዚህ ሀገር ለመውጣት እያሰበች ነው። ብዙም የመቆየት እንትኑ የላት። አንዳንድ ነገሮችን እስከምታሰባስብ ምናምን ነገር ነው በእጇ እስከምታስገባ ነው ይመስለኛል ያለችው እንጂ ከዛ ውጭ የመሄድ ሀሳብ እንዳላት ስታወራ ሰምቻለሁ። ከየት የመጣ ሀብትና ንብረት ነው? ምክንያቱም እሷ እንደው በሙስና እንኳን እዚህ ከተማ ላይ እዚህ ትንሽ ከተማ ላይ ሙስና እየበላች ሙስና እየሰበሰበች እንኳን በሰዎች ገንዘብ ያንን ህንፃ ልትገነባ አትችልም። ምክንያቱም ግልጽ ነው ምን ያህል ገንዘብ እዚህ ከተማ ላይ ሊንቀሳቀስ እንደሚችል ግልጽ ነው። ከየት ልታመጣ ትችላለች ይህንን ገንዘብ? እንግዲህ መኖሪያ ቤቶች አላት ብለሻል፣ ህንፃ አላት ብለሻል። ከየት ያመጣችው ገንዘብ ነው? መቅደስ እንደምታያት ቆንጆ ናት፣ ወጣት ናት።
ማለት ወንዶች እንዴት ማጥመድ እንደምትችል የምታውቅ አይነት ሴት ናት። የትኛውም ባለሀብት የትኛውም ገንዘብ ያለው ሰው ለሷ የማይንበረከክ የለም። ስለዚህ እሷ በውበቷ ማላቸው ባላት ነገር ተጠቅማ ደንዝዛ ማፍዛም ይሁን ብቻ እኔ እንዴት እንደምታመጣው ያን ያህል የምትናገር ሴት አይደለችም። ግን ደግሞ አያት አለው ብዙ ወንዶች ጋር ምናምን አያት አለው። መቅደስ ባለ ትዳር አይደለች እንዴ? መቅደስ ለእናንተ ነው። ምን ማለት ነው ለእናንተ ነው ማለት? ላንቺስ ምንድናት? ለኔ አይደለም። እንዴት? አቶ ዘለቀስ ምናልባት እንደሌሎች ወንዶች ተጠቅማበት ቢሆንስ? ያን ያህል እንዳልኩ ለኔ የምታማክረኝ ነኝ ሰው ብላ የምታማክረኝ አይነት ሰው አይደለም። ማለት አላውቅም፣ እንደ ዘመዷ ሁሉ አታየኝም። ልክ እንደ አንድ የቤት ሰራተኛ የምትቆጥረኝ ሰው ናት መቅደስ ማለት። ነገር ግን እሱም ቢሆን ምናልባት በሌሎች ወንዶች እንደምትጠቀምባቸው ተጠቅማበት ቢሆንስ ብዬ ነው የማስበው። አቶ ዘለቀ የት እንዳለ ታውቂያለሽ? አላውቅም። ወይኗ አንዴ ተነካክተናል። ከዚህ በኋላ ወደኋላ መመለስ አንችልም። እባክሽ ተረጋጊ። አንተ ልጅ ማለት ምንድን ነው ያስነኩስ ይጀምር። እባክሽ አንዴ ገብተንበታል እኮ ከዚህ በኋላ ወዴት ነው የምንወጣው? ብትይዘንም እኮ ትገለናለች። አሁንም ቢሆን ትገለኛለች። ተናገርኩም አልተናገርኩም ትገለኛለች። ትሰማኛለህ? አንተ ምን አገባ ሲጀመር? እና ታዲያ ዘለቀ ሙት ነው የምትይው? እና እኔ ልሞት? አንተ ልጅ ግን ታፈቅረኛለህ ሲጀመር? ወይኗ እባክሽ በእናትህ ዞር በል አትበል። እባክሽ ተረጃችሁ። ይኸውልሽ ወይኗ ያትላጻት ነው እንዴ? ለአንተ ስል ገደል መግባት አለብኝ? እሺኛስ? እሺ ነስ ቤተሰብ አለኝ። የሚፈልገኝ ቤተሰብ አለኝ። እኔም እኮ ፈልግሻለሁ። አትፈልገኝም። ብትፈልገኝ ኖሮ እዚህ ችግር ውስጥ ባልከተትከኝ ነበር። ከዚህ ሀገር እንወጣለን አልኩሽ እኮ። ከዚህ ከተማ ጠፍተን እንሄዳለን። የትም መሄድ አልችልም። ትሰማኛለህ? የትም ብሄድ እኔ መቅደስን ማለት ትያዛለች እያልኩሽ ነው። የህግ አካላቶች እኮ አብረዋቸው አሉ። ለምንድን ነው የማትያዘው እሷ? አትያዝ። ለምን? ስለማውቃት። የዚህች ወረዳ ባለስልጣናት ብቻ እኮ ናቸው የሚያውቋት እሷን ማቅ ባለሀብት፣ እሷን ማቅ አላውቅም፣ ስልጣን ያለው ሰው እሷን ማቅ ፖሊስ፣ እሷን ማቅ አላውቅም፣ የህግ አካላት። አንዴ እኮ ተናግረሻል። በቃ ከዚህ በኋላ እኮ የትም መሄድ አንችልም። ከዚህ በኋላ የትም መሄድ አንችልም። ዘለቀን ወይንሸት ይኸውልሽ፣ ከዚህ በላይ ምንም ሊደበቅ የሚችል ነገር የለም። አቶ ዘለቀ ማለት አንድ ምስኪን የዚህን ከተማ ይሄን ሙሉ ከተማ ህዝብ የሚወደው ለብዙ ሰዎች ለብዙ ወጣቶች የስራ ዕድል የፈጠረ እሱን ሌላውን ታዩ። አሁን ተጋጩ እንጂ ፍቅረኛሽ ለነበረ አቡሽ የስራ ዕድል የፈጠረ በተቸገረ ጊዜ በጠማው ጊዜ በራበው ጊዜ ደረሰለት ሰው ነው። እሱን እንድታስታውሽ ይፈልጋሉ። መጥፎ ሰው አይደለም፣ ሰዎች የሚወዱት ሰው ነው። እቺ ሴት እጅግ በጣም ርኩስ ናት እያልሽ ነው። እየተጠቀመችበት ቀርባ እየበላችሁ እየጋጠችው ነው የምትገኘው። ቢያንስ ነፍሱን ሀብቱን ወስደዋለች፣ ንብረቱን ወስደዋለች። ይሁን ቢያንስ ነፍሱን እናትርፋት። የት ነው የሚገኘው? ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል። እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል። 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። እንደተባለው በእርግጠኝነት ዘለቀ ከተማ ሄዶ ለሕክምና ላይ እንዳልሆነ አውቃለሁ። አሁን በምስ እየሰሙት ባለው ነገር። ስለዚህ ንገሪኝ፣ የት ነው ያለው ዘለቀ? ይሁን አሁን ምን ነገር ከነገርኩ ታጠፋኛለች። እኔን አይደለም ቤተሰቦቼን ትጨርሳለች እያልኩ ምንም የማድረግ አቅም የላትም። እኛ ለዛ ኃላፊነቱን እንወስዳለን። ልንገርሽ፣ ጥበቃ ማድረግ ካለብን ጥበቃ እናደርጋለን። ነግሬሻለሁ። ከህግ አካላት ጋር ነው እየሰራን ያለነው። መታወቂያ ሳይተውሻል ቅድም ስትጨቃጨቁ። እነዚህ ሰዎች የህግ አካላት ናቸው። ፍትህ ለማስፈን የመጡ ሰዎች ናቸው። ማንም ላይ በእኛ ምክንያት ጉዳት እንዲደርስ አይፈልጉ። ስለዚህ ኃላፊነቱን እኛ እንወስዳለን። የት ነው ያለው ዘለቀ? እሸኝሽ ወደ ነበረበት አካባቢ ነው አይደል ሰፈሩ? የት አካባቢ ነው እሱ? እዚሁ ከተማ ውስጥ ነው የሚገኘው?
ትንሽ ወጣ ከከተማው ገጠር አካባቢ ነው ያለው። ማለት የሚያሳዝን ሁኔታ ላይ ነው ያለው። እኔም ቢሆን እሷ ካለ እሷ ፍቃድም ሄዳለሁ ብዙ ጊዜ፣ ግን ደግሞ ምንም ላደርግለት አልችልም። መልካም ሰው ነው አውቃለሁ፣ ለኔም ጥሩ ሰው ነው አሁንም ድረስ፣ ግን በቃ ምንም ማድረግ አልችልም። ምንድነው የሚሰራው እዛ ቦታ ላይ? ለምንድነው ያ ሁሉ ሀብትና ንብረት የነበረው ሰው እዛ ቦታ ላይ አስራው ነው የምትገኘው? ጥበቆች መድባለት ነው የምትገኘው? ተቆልፎበት ነው የሚገኘው? በምን አይነት ሁኔታ ውስጥ ነው የሚገኘው? አላሰረችም፣ ግን ደግሞ ጭንቅላቱ ላይ ነው የተጫወተችበት። መቅደስ ከምታስበው በላይ በጣም ተራቃ መሄድ የምትችል አይነት ሰው ናት። እንዲሁ በጭንቅላቱ በሳይኮሎጂ ነው የመጣችበት። ምን ማለት ነው እሱ? ማለት በቃ ከወጣ ታውቃለህ ያለውን ዝና ሀገር ውስጥ ማንም ሰው ይወደዋል። በዛ ላይ ባለሀብት ነበረ፣ ያ ነገር ነበረና ያው ከቤት እንደዚህ ሆነ ስትወጣ ምንድነው የሚለው ሰው ሀገሩ ምንድነው የሚለው፣ እሱም ስሙን ዝናውን በጣም ስለሚፈራ የነበረውንም ክብር ማጣት ስለማይፈልግ ከቤት አይወጣም። ምንድነው የተፈጠረው በሱ ህይወት ውስጥ? ምናልባት በቅርበት እሷን ስለምታውቂያት ከነሱም ጋር ትገናኝ ስለነበረ ምንድነው የተፈጠረውና ይሄ ሁሉ ሀብት እጁ ላይ የነበረው ሀብት ሊነጠቅ የቻለው ምንድነው የተፈጠረው? መጀመሪያ አሁን ያለው ነገር ላይ ከመድረሱ በፊት እኔ መቅደስ ጋር ያን ያህል አልቆየም። እንዳልከው እሱ በታመመ ሰዓት ነበር የነበረው። ታሞ ነበር። እኔ ምን ሰጠው እንደሆነ አላውቅም፣ ግን ደግሞ ከምታስበው በላይ በጣም አደገኛ የነበረ ህመም ውስጥ ነበር። እኔ ምን እንዳስነካቸው አላውቅም። ላዩ ላይ ይጸዳዳልና ራሱን አያውቅም። እዛ ስቴፕ ላይ ነበር የሆነ ሰዓት ላይ ማለት አሁን ያለበት ሁኔታ ላይ ከመድረሱ በፊት እና የሆነ ሰዓት ላይ ወስዳ እዛ ክፍል ውስጥ አስገባቸው። ራቅ አድርጋ ትንሽ ከዚህ ራቅ አድርጋ ወስዳ እዛ ክፍል ውስጥ አስቀመጠችው። ከዛ እንደዚህ ቢሆን እንደዚህ ነው እያለች እስካሁን አቆየች እና እሱ አሁን አላውቅም ደግሞ እኮ አሁንም ያፈቅራታለች ማለት አላውቅም። ምንም የሚያውቀው ነገር የለም እሷ ስላደረሰችበት ነገር ምንም የሚያውቀው ነገር የለም ወይ? አንቺም ለመናገር ምናምን ሙከራዎችን አላደረግሽም? ከሷም ፍቃድ ውጪ እንደምትሄጂ ነግረሽኛል። አሳዝኖሽ ሙከራዎችን አላደረግሽም? ምን ላደርግ ማንነቷን እንዲያውቅ ማለት ያፈቀረን ሰው ተው ብትለው ይተዋል? ሞክረሻል? አልሞክርም፣ አላስበውም። ምክንያቱም አንድ ማለት እግሬን እንኳን ለማንሳት እንኳን ከሞከርኩ አይደለም ለመናገር ሌላ ታሪክ ነው የሚፈጠረው። ስለዚህ እኔ ደግሞ ቤተሰቦች አሉኝ፣ የምኖርላቸው ቤተሰቦች አሉኝ። ታጋ መጋጨት አልፈልግም በጭራሽ። ስለዚህ ያለኝ አማራጭ ዝም ማለት ነው። በቃ ምግብ ወስድለታለሁ ምናምን፣ አንዳንዴ ከጎኑኛ አጽናናዋለሁ፣ ግን ደግሞ ሌላ ምንም ማድረግ የምችለው ነገር የለም። በጣም ነው የሚያሳዝነው። እኔ ይሄንን ማመን ፍጹም የከበደኝ፣ ምክንያቱም ነገሮች እየተዘበራረቁብኝ ነው የሚገኙት። ትላንትና ከሷ ጋር በነበረኝ ቆይታ ባለቤቷ እንዳለና ሁለት ልጆች እንዳፈሩ በትዳር እንዳለች ነግራኛለች። ከዛ ውጪ ደግሞ እሱ ሲመጣ የነገረኝ ሌላ ነገር ነው። አሁን እየሰማው ያለሁት ነገር ደግሞ ሌላ ነገር ነው። እያንዳንዱ ሰው እየነገረኝ ያለው ነገር የተለያየ ነገር ነው። ስለዚህ አሁን ነገሮች በደንብ ግልጽ እየወጡ ይመስለኛል። የመቅደስ ማንነት በትክክል የደረስንበት ይመስለኛል። ውድ ተመልካቾች ግን ይሄ ነገር ይለቀቃል እንዴ? እሱ ሐሳብ አይግባሽ፣ ነግሬሻለሁ። ማድረግ ያለብንን ነገር አንቺም ጥበቃዎችን ማቆም ካለብን ምንም ሐሳብ አይግባሽ። እኔ ማለት አሁን ምንም ዋስትና የለኝም። ከዚህ ሲወጣ ሁሉ ልትገለኝ ትችላለች። ምናልባት እየተከታተለችኝ ይሆናል እኮ። አንተ ያልገባ ነገር አለ። ቆይ ለምን ለትንሽ ጊዜም ቢሆን ጭራሽ ቪዲዮም ሊለቀቅ ነው? ለውልሽ ይሁንና እነሱን እመኛቸው አልኩሽ እኮ። እኔ እንኳን ነፍስን እየሰጠኝ አይደለም እንዴ? እስጣ እንዴ አንተ ና ነፍስን የሰጠው በገዛ ፍላጎትሽ። እኔ በአንተ ምክንያት ተውስ ውስጥ ልግባ እና ታዲያ ዘለቀስ ይሄስ ከተማ ወይኔ ጉድ! አንተ ልጅ ምንድነው የሆንከው? ስንት ነገር እንደሆነች እያደረገች እንደሆነ አታስቢም? እንደዚህ አድርጋ ዝም ብላ ትኖር? ትሰማኛለህ? እንኳን እኔ እናንተ ተጋፍጠን አይደለም ዓለም ምድር እንኳን ቢጋፈጣት የማይችላት ሴት ናት። አንተ ልጅ ግን ኧረ እባክህ እኔ ችግር ውስጥ አትክተተኝ እባክህ። አትገቢም፣ እኔ አለሁልሽ። ይኸውልሽ ምንም የሚፈጠር ችግር የለም። ተረጋጊ።
እንደምታስቢያት አይነት ሴት አይደለችም። ተራ ወንጀለኛ ናት። ወንጀለኞች ደግሞ በሰዎች አይምሮ ውስጥ እንደዚህ አይነት ጨዋታዎችን እየተጫወቱ ነው እንዲፈሩና ገዝፈው እንዲታዩ የሚያደርጉት። ስለዚህ አንቺ ስለ እውነት መቆም አለብሽ። አፍቃሪ ሰው ፍቅር ማለት እውነት ነው። ገባሽ? ለራስ ማሰብ ብቻ አይደለም፣ ለሌላው ማህበረሰብ ማሰብ፣ ለሌላው ለደከመው፣ ለሌላው ለተቀማው፣ ላዘነው ሰው ማሰብም ጭምር ነው። አንድን ሰው ማፍቀር ስትይ ንጹህ ልብ አለሽ ማለት ነው። ስለዚህ በመቅደስ ዙሪያ እየተጎዱ ላሉ፣ እያዘኑ ላሉ፣ በዛ መጠን እየተሰቃዩ ላሉ ሰዎችም ማዘን አለብሽ። ስለዚህ ተረጋጊና አሁን ዘለቀ ያለበትን ቦታ ታሳይናለሽ። አንቺ መሄድ አይጠበቅብሽም፣ ከርቀት ታሳይናለሽ። ከአቡሽ ጋር መሄድ እንችላለን። ምናልባት ለአቡሽ በትክክል አቅጣጫውን ከነገርሽው ወይ እሱ ይዞን ይሄዳል፣ ምንም ችግር የለውም። ሎኬሽኑን ግን እንፈልገዋለን። እሱ ያለበትን ቦታ ታሳይናለሽ፣ እሱን ሄደን እናወራለን። ተመልካቾቻችን ጥሩ መረጃዎችን አግኝተናል። ምናልባት አቶ ዘለቀን የደበቀችበትን ቦታ ልዑልንም ወስዳ ደብቀው ሊሆን ይችላል። አሁን ልዑል በሷ እጅ እንዳለ ነው ውስጤ እያመነ ያለው። ስለዚህ ይበልጡኑ መፍጠን አለብን። እሷ እኛን ለማጥቃት በሮጠች ቁጥር እኛ ደግሞ ወንድሞቻችንን ለማዳን መሮጥ አለብን ብዬ አስባለሁ። ሄደን አቶ ዘለቀ ጋር ሄደን የምናገኘው ነገር እንግዲህ የሚያስደስት እንዲሆን ምኞቴ ነው። ልዑልን እንድናገኘው በጸሎታችሁ በዱዓችሁ አብራችሁን ሆኑ። ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን እባካችሁን። ከጎናችን ስትሆኑ ብዙ አስተያየቶችን ስትጽፉልን ከእናንተ የምንወስደው ነገር አለና አንዳንዴ በደከምኩ ቁጥር ተስፋ በቆረጥኩ ቁጥር የእናንተን ሐሳቦች ኮሜንቶች እያየው ይበልጡን የበረታው ነው እየመጣው ያለው። ተመልካቾቻችን ከጎናችን ስለሆናችሁ እጅግ በጣም እናመሰግናለን። እንግዲህ በመልካም ዜና በአስደሳች ዜና እንደምንመለስ ቃል ገባላችኋለሁ። እየሞከርን ነው የምንገኘው ሁላችንም ወንድሞቻችን ያለ እንቅልፍ እንግዲህ ቀኑ ሙሉ ስንደክም ውለን እንግዲህ ወንድማችንን ለማግኘት እየጣርን እየደከምን ነው የምንገኘው። ተመልካቾቻችን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።